ሰላም እንዴት ናችሁልኝ? ለመጀመሪያ ጊዜ እንን ፕሮግራም የምትመለከቱ ኪዲ ነኝ ከካናዳ። ዛሬ እጅግ በጣም ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት። የመጀመሪያ አካባቢ ስጀምር ዩቲዩብ የምታቆኝ ታውቃላችሁ፣ በቭሎግ ነው የጀመርኩት። ነገር ግን ጉዳዩ ወደ ሞር ሲሪየስ የሆኑ ጉዳዮች ባለሙያዎች ማቅረብ ጀመርን። አሁን ግን ተመልሼላችኋለሁ። ዊንተሩም ስኖም ቀልጧል፣ ብርሃን ወጥቷል። ብዙ ነገሮችን ይዘን መተናል። እስከ መጨረሻ አብራችሁን ቆዩ ለማለት ፈልጋለሁ። በነገራችን ላይ አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ይሄንን ፕሮግራም በጣም የሚጠቅማችሁ እንደ ሁልጊዜው እንደምትሉት ኪዲ በጣም አሪፍ ነገር ነው ይዘሽ የመጣሽው ብላችሁ እንደምታበረታቱኝ ላይክ በማድረግ ሰዎች ጋር እንዲደርስ እንድታደርጉ ለማለት በትህትና መጠየቅ ፈልጋለሁ። ዛሬ እንደ ሁላችሁም ኮንሰርን የሚያደርገኝ አንድ ነገር አለ። ብዙ ጊዜ የምንሰማቸው ነገር አለ። በተለይ ደግሞ አሜሪካ፣ ካናዳ የምንኖር ጓደኞቼም ታውቃላችሁ፣ በጣም የእንጀራ ፍቅር አለን። ኢትዮጵያንና ኢትዮጵያዊነትን፣ ኤርትራና ኤርትራዊነትን እንጀራን ለይቶ ማየት የማይታሰብ ነው። ታውቁታላችሁ። ምንም አይነት ምግብ ቢቀርብ እንጀራ ከሌለ ድግስ ራሱ ስጠራ የሚያስቀኝ ነገር አለ። በነገራችሁ ዛሬ የፈረንጅ ክሪስማስ ጠርቼ ማለት ነው እንጀራ የለም ነው የሚሉኝ ጓደኞቼና ግን ይሄ እንዲህ በፍቅር የምንወደው እንጀራ ታውቃላችሁ፣ ኢትዮጵያ ላይ ምን የመሳሰለ ጤፍ በዛ በሚያምረው መሬት ላይ በቅሎ አድጎ እየተሸጠ እየቀላቀሉ ከጄሶ ጋር ከምን ጋር እየተሸጠ ሰው ሁሉ በሽተኛ እንደሆነ የምንሰማው ነው። የአደባባይ ሚስጥር ነው ታውቃላችሁ። እኛ ደግሞ ስንት ባህር አቋርጠን ውቅያኖስ ተሻግረን የምንኖረው ታሽጎ ነው የሚመጣው። አገር ቤት እያለን ታስታውሳላችሁ፣ ጤፉን አማርጠው ገዝተው ቀይ ጤፍ ነው ወይ ነጭ ጤፍ፣ ያዳ ነው ወይ የጎጃም ተብሎ ተመርጦ ከዛ ተገዝቶ ተበጥሮ፣ በተለይ እኔ እናቴ ራሷ ይዛኝ ትሄድ ነበረ ጤፍ ለመግዛት መርጠን አይተን። እንደውም ማስታውሰው በተለይ አማኑኤል በረንዳ የምታውቁት አዲስ አበባ ያላችሁ ጤፍ ተገዝቶ ባህያ ተጭኖ ወደ ወፍጮ ቤት ሄዶ ተበጥሮ እዛው ቆመን እያየን ጽድት ያለ ጤፍ እቤታችን መጥቶ በትክክል ሆዳችን ውስጥ ምን እንደሚገባ እናውቃለን። አያችሁ፣ አሜሪካና ካናዳ፣ አውሮፓ፣ ሌላም ሀገር ስንኖር ግን አንድ ችግር አለ። ወደ ሆዳችን የሚገባውን ኤግዛክትሊ እንደ በፊቱ ወፍጮ ቤት ሄደን አስፈጭተን ጤፉን መርጠን የት ሀገር ነው ብለን እንደሱ አይነት ፕሪቪሌጆች የሉም፣ ይቀራሉ እነዚህ ነገሮች። እና ታዲያ ብዙ ሰው ህመምተኛ ሆኗል። ዶክተሮች በብዛት የጤና ባለሙያዎች እንደሚናገሩት ብዙ ህመም የሚጀመረው ከጋት ነው ከሆድ ነው ይላሉ። ስለዚህ ያ ማለት ወደ ሆዳችን የምናስገባው ነገር እጅግ በጣም አስፈላጊ ነው ማለት ነው። በዚህ ጉዳይ ያው ዶክተር ጋብዝላችኋለሁ፣ ባለሙያ ጋብዛለሁ። ለማንኛውም ግን ዛሬ ግን እስቲ እኔም ይሄንን በፍቅር የምወደውን እንጀራ እየተቋረስን አብረን አንድ ማጫውታችሁ በጣም ትልቅ ነገር አለ። እጅግ ትወዱታላችሁ። እንግዲህ ቅድም እንዳልኳችሁ ይሄንን እንጀራ አስባችሁታል። ዜግነቱን አናውቀውም እውነት ለመናገር ካናዳን ያገኘ ነው። ስለዚህ እንደኛው ወይ ካናዳ የሆነው ዜግነቱን ቀይሯል ወይም ደግሞ ገና ጥገኝነትም የጠየቀ እንጀራ ሊሆን ይችላል። አናውቅም። ስቶር ላይ ነው የምናገኘው። ኬት ይምጣ ኬት ይፈጭ አናውቅ፣ ያው የተነገረንን ነው። ዛሬ ግን እኔና እናንተ አስቡት፣ ይሄ እንጀራ በትክክል እዚሁ ካናዳ የሚሸጥበት ኬት ነው የመጣው፣ የት ነው የተፈጨው፣ ኬት ሀገር ነው ይሄ ጤፍ ተመርቶ የመጣው የሚለውን በትክክል የምናይበት እድል ቢኖርስ አስባችሁታል? ስንት ሰው እንጀራ ስለመብላት ሲያወራ ንጹህ ጤፍማ ቢገኝ እኮ እንጀራን የመሰለ ነገር የለም ይላል። አሁን ችግሩ ከእንጀራ አይደለም፣ ምንድነው የተቀላቀለበት ነው የብዙዎቻችን ጥያቄ። አናውቀውማ፣ ዱቄት ነው አይደለም ይመጣልን። ያንን የሚያስቀር ግን ሀሳባችንን እረፍት የሚሰጠን እጅግ በጣም ልባችሁ እፎይ የሚልበት ይሄ ሆዴ ውስጥ የሚገባው ነገር ምንድነው የምትሉበትን ብዙ ጥያቄያችሁ የሚመለስበት አንድ ቦታ ነው ይዣችሁ የምሄደው። እስከ መጨረሻ አብራችሁን ቆዩ። ጉዞ ከኔ ጋር ነው ዛሬ፣ የትም ንቅንቅ የለም። እስከ መጨረሻ አብራችሁን ቆዩ።
ቦታው ላይ ደርሰናል። እንግዲህ ተመልካቾቻችን አብራችሁን እስካሁን ሰዓት ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ይሄ እንግዲህ አብረን ተያይዘን የመጣንበት ቦታ ይሄ ከኋላ የምትመለከቱት የወገኖቻችን በዚህ በካናዳ ላይ እንደምታውቁት ከከተማ ወጣ ትንሽ ያለ ነው። ትንሽ ተጉዘን ነው የመጣ ነው። ዛሬ ቅድም በኪችናችን ውስጥ በማዕዳችን በምግባችን ላይ ያለውን ከየት ነው የሚገኘው? ዛሬ እንደው ዝች መተን ጉዷን እናያታለን። ምንድነው የሚያበሉን፣ ምንድነው የሚቀላቀለውን የሚለውን የምንመለከት ይሆናል። አዝመራ የሚል ጤፍ በሸልፍ ላይ ብዙዎቻችሁ ተመልክታችኋል። ያንን የምልበት ምክንያት በቤታችሁ የምትመገቡት ይሄ አዝመራ የተሰኘው ጤፍ በካናዳ የምትኖሩ 80% በካናዳ ላይ አቅርቦቱን የሚያደርጉት ከዚችው የተጠነሰሰች ጤፍ ናት። ታሪኩን በደንብ ባለሙያዎቹ ባለቤቶቹ የሚያሳዩን ይሆናል። 20% ደግሞ በአሜሪካ ላይ አቅርቦት የሚያደርጉ ናቸው። ለምን ወደ ውስጥ ገብተን ያለውን ሁኔታ አብረን አንመለከትም? እኔ በጣም ኤክሳይትድ ነኝ። አብራችሁኝ ቆዩ እስከ መጨረሻ። መልካም ቆይታ ይሁንልን። ሰላም፣ እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። ሰላም፣ እንዴት ነህ? አለን፣ እግዚአብሔር ይመስገን። ማን ልበል? መልካም። በጣም ደስ ይላል። እግዚአብሔር ይመስገን። ቴንኪዩ፣ በጣም እናመሰግናለን። አብረን እንግዲህ ያ ጥሩ ቆይታ ይኖረናል ብዬ አምናለሁኝ። ቦታውን ታሳየናለህ? እሺ። ያው ይሄም ከሴፍቲው አንጻር ነው አይደለ? መልካም። ይሄ ልታዘንቀኝ ነው በቃ። ሁሉም ሰራተኛ ሁሉ በቃ ይሄ ልብሱ ወደ ስቶር ስንገባ ወደ ማሽኑ እነ ሴፍቲ የሆነ ነገር አሁን ለምሳሌ እግርን ያለሽ ከውጭ ስገባ ሰው ባክቴሪያ ምናምን ቆሻሻ ይዘው ገባ። እኛ ግን በሴፍታችን እዛ ነው የምናደርገው። አሁን ወደ ውስጥ ገባና አሳያላችኋለሁ። አሁን ወደዚህ ነው የምንገባ። እሺ አንድ አሳያችሁና በዚህ አሁን ስራችን ነው። ይሄ ሁሉ ጤፍ ነው። አዎ ፕሮዳክት ሬዲ ሆነ ነው። አሁን ለመላክ ነው። የኛ ግን በዛንስ ጀምራ አሁን ላሳች ወደ ሌላ ወደ ካናዳ እና አሜሪካ ነው የሚሄደው። 80% ካናዳ ላይ እናንተናችሁ አቅራቢ። አዎ የኛ ነው። 20% ደግሞ በኢትዮጵያ ይሄዳል። አሁን ግን 100% ሁሉ ይሄዳል። አሁን ብዙ እንትን የለም። አዎ ሬዲ ሆነ ነው። ይሄ ከኢትዮጵያ የሚመጣ ጤፍ ነው። እንደዚህ ሆነ ነው የሚመጣ። አሁን ለምሳሌ አሁን ከኢትዮጵያ የሚመጣ ኤቭሪቲንግ እና ኤክስፓየር ዴቱ ምናምን ሁሉ ነገር እዚህ አለ። እንደዚህ ነው ታሽጎ የሚመጣ። 1000 ኪሎ ነው። 1000 ኪሎ ነው። እና እንደዚህ ነው የሚመጣ ሁሉ ጊዜ ሲመጣ። አሁን ለምሳሌ ይሄው ላሳይችልና የታለ አሁን በዚህ ጋር አላሳየኝ። አሁን ታሽጎ ምናምን ሁሉ ከኢትዮጵያ ነው የሚመጣ። ኤቭሪቲንግ ዓመተ ምህረቱ 2016 ነው የመጣ። አስተንትናለ ይሄ ምንም ነገር አሁን ለምሳሌ እኛ ነው የምንከፍተው። ይሄው አሳያለሁ። ኦኬ ይሄ ባሳይሽና ሁሉ ነገር አንተና በመጣና እዚህ ከታለ ይሄ ነው ጤፋችን። ላሳይሽ። በጣም ምርጥ ጤፍ ነው። የአዳ ጤፍ ነው። ምርጥ ነው። ምንም ነገር የለም። አሁን ለኢትዮጵያ ሲመጣ ራሱ ንጹህ ነው። ይሄው ምንም አቧራ እንኳን የለም።
በጣም ንጹህ ነው። አዎ ተበጥሮ ነው የሚመጣ። እኛ ደግሞ እዚህ ጋር አለ። አሁን ለምሳሌ እዚህ ከኢትዮጵያ ስመጣ ወዲያው በዚህ ነው የምንፈተው። በዚህ ተተን አሁን ኢልቢሌተር አለ እዚህ ጋር ሁሉ ወደዚህ ነው የምወስደው። አሁን እዚህ ነው የምናስገባው። አሁን በዚህ ከፍተን አሁን እዚህ በዚህ ጋር አለ። ይሄ ከፍተን በዚህ ነው የምናስገባው እና ገዛ አድርጎ ወደዚህ ይሄዳል ማለት ነው። ዋና ፕሮዳክሽናችን ኤቭሪቲንግ ፕሮሰስ አልቆ ወደዚህ ነው የሚመጣው። ወደ ሳይድና በዚህ ይመጣል ማለት ነው። እዚህ ጋር ተቀምጦ በዚህ ደግሞ በስኬሉ ማለት ነው ተለቅቶ ታሽጎ ወደዚህ ይመጣል። ፋይናል ፕሮዳክሽን እዚህ ጋር ማለት ነው። ከዛ ታሽጎ እዚህ ጋር እንትን አለ። ዓመተ ምህረቱ መቼ ነው የሚያልቀው? መቼ ነው የተሰራው? ፕሮዳክሽን ኤቭሪቲንግ እዚህ ጋር አለ። ኤቭሪቲንግ ማለት ነው እዚህ ጋር ነው ያለን። ዛሬ እንትን ነው። አዎ ዛሬ 20 ነው። 20 አራተኛ ወር ማለት ነው። ኤክስፓየር ዴት ደግሞ እዚህ ጋር አለ። 4/28 ነው። በቃ ሜታል ዲቴክተር አለን እዚህ። አሁን የኛ ምንድን ነው ኤርፖርት ማለት ነው። አሁን የሆነ ነገር እንዳለ በውስጥ ለጤናችን አይደለም። የሆነ ነገር አሁን ለምሳሌ የሆነ ነገር ምናምን ከገባ ወላው ነው ማሽናችን ነገራችን። እንዴት ነው ይሄ የካናዳ ግዴታ ነው። አዎ እኛ ምንድን እናድርገው ወደ ፕሮዳክሽን ደግሞ ስንል እንትን ነው ወዲያው ነው እንትን የሚሆነው። እዚህ እንትን አድርጎ ነው የምንልቀው። እዛ ጋር አሁን ስታሳየን ጤፉ ከኢትዮጵያ የመጣው ንጹህ ጤፍ በእጄ ያስነክተኛል። ጥሬ ጤፍ ከዛ ደግሞ አንስተህ ስታስገባው በማሽን ተመልክተናል። ከዛ ደግሞ ተፈጭቶ መሀል ላይ ሳይቀር አሳይተናል። ሲታሸን እያንዳንዱን ፕሮሰስ አይተናል። ስለዚህ ይሄ ከኢትዮጵያ የመጣው ንጹህ ጤፍ ምንም ሳይቀላቀልበት በአይናችን ምንም እንደዚህ ነው። ሁሌ ነው የምንሰራው። ሁሌ እንደዚህ ነው የምንሰራው። ተመልካቾቻችን ሁሌ እንደዚህ ነው የምንሰራው። ውጪ ነው ዘንድሮ እኛ ሁሌ እንደዚህ ነው የምንሰራው። እውነት ለመናገር እኔም ራሴ ይሄንን ፕሮግራም አንድም ለመስራት የወሰንኩት ከዚህ በፊት የምመገባቸው ጤፎች በጣም የተለያየ ላይ ሆዴ ላይ ችግር ያመጣል። አው ድሮ ሰው እንደዚህ ይላል ነበር። ብዙ ችግር አለ። እዚህ ጋር መዘርዘሩ ትንሽ ይከብዳል። ግን የተለየ ነገር አየሁበት ይሄንን እና መጠየቅ ጀመርኩኝ። እንደ ኮንተንት ክሬተር ይሄ ጤፍ ግን ከየት ነው የሚመጣው የሚለውን ሳስብ አዝመራ የሚለውን ማወቅ ችያለሁ። እዚሁ ካናዳ ዊኒፔግ ተቀምጦ አላወቅኩትም ነበር። ብዙ ጊዜ ጥሩ ነገር ማስታወቂያ አይፈልግም። ትክክል። እንግዲህ ያለምንም ሳናቀው እዚሁ ሀገር ተቀምጦ 80% የሚመግበልን አለማወቅ ትንሽ አስቸጋሪ እና በጣም ደስ ይላል። ስለዚህ እንደነገርከን ምንም የሚቀላቀል ምንም ነገር የለም። አሁን ከኢትዮጵያ ይመጣልና ወዲያው ነው እኛ እንትን እናደርገው። ከሌላ ምንም ነገር የምናመጣ የለም። ጣፉ እንኳን ስናመጣ ከአዳ የሚባለው ከኢትዮጵያ ከዛ ነው የምናመጣው። ምርጥ ጤፍ ነው። አሁን ኢትዮጵያ አንቺም የታወቀ ነው። ከተፈጨ በኋላ ወደ ማሸጊያው ራሱ የተዘጋጀ ነው። ኪሎ እንዴት ነው? እስቲ እሱን ንገረን። ፕሮሰስ አሁን የሴፍቲው ኦኬ። አሁን ወደ ፋይናል ፕሮዳክሽን ሲሄድ ሁለት እንትን ነው ያለን 20 ኤልቢ 25 ኤልቢ ነው ያለው። 20 ኤልቢ ከሆነ የካናዳ ነው የምንጠቀመው። 25 ደግሞ ወደ አሜሪካን የምንልቀው። አሁን ፋይናል ሲመጣ የኛ ሜታል ዲቴክተር የሚባለው አለ። እንዳቸው ያሳዩ ሜታል ዲቴክተሩ ለምንድን ነው የምንጠቀመው? አሁን በካናዳ ሴፍት ነው። አሁን ለምሳሌ በባጉ የሆነ ነገር እንዳይገባ በሜታል ዲቴክተር ነው የሚያልፈው። ሜታል ዲቴክተሩ ይጮዋል ስቶፕ ይሆናልና ወዲያው ከፍተን እስካሁን ምንም ነው የሚያጋጥመኝ ነገር የለም። ግን ማሽኑ እዛ ነው የሚሰራ። ልክ እንደ ኤርፖርት ስታይል ማለት ነው። በቃ ሲያልፍ ወደ ሲጮው ወዲያው እንትን ነው። ካናዳ በጣም ምግብ ላይ ሲመጣ ሴፍቲ ለማለፍ በጣም ከባድ ነው ይታወቃል። ለምሳሌ አንድ የማውቃቸው ሰዎች ራሱ
ጠጅን በወይን መልክ አድርገው ለመሸጥ በጣም ማለፍ አቅቷቸው እንዳቆሙ ታውቃለህ። በጣም ስትሪክት ናቸው። ምን ይመስላል? ይመጣሉ፣ ይጎበኛሉ። ይመጡዋ ሴፍቲው ጉዳይ እንትን ኢንስፔክሽን አለው። ኢንስፔክሽን የሚመጣ ቁጥጥር አለ። አሁን እንዳልክ ነው የካናዳ እንትን ከሆነ የስፔሻሊ የፉድ ከሆነ በጣም ቁጥጥር ይበዛል። አሁን የኛ ደግሞ ሁሉ ንጹህ ነው እንዳያይሽ ነው እና አሁን ቢመጣ ነገ ቢመጣ እኛ ምንም እንትን የምንፈራው ነገር የለም። ቼክ ያደርጋልና እኛ ደግሞ በስራችን እዚህ ጋር ተቀምጠው እንትን ነው ያለ በጣም ኳሊቲ የሆነ ነገር ጽዳታችን የተጠበቀ ነው እና ሁሌ ነው እንትን ምን ነው ለምን ይሄ በጣም ኢምፖርታንት ነው። ተመልካቾቻችን ላይክ እያደረጋችሁ በነገራችን ላይ ብዙ ሰው እንግዲህ ጥሩ እንቅልፍ እንዲተኛ ደስ ብሎን እንድንመገብ የሚያደርግ ይሄ መተማመኛም ሊሰጥ ነገር ነው። እኔ በበኩሌ በጣም ነው ያስደሰተኝ። በተለይ ይሄ ዲቴክት የሚያደርገውን ነገር ስንመለከት ባዕድ ነገር አብሮ ተከላክሎ ተፈጭቶ አታውቁት ከተፈጨ አብሮ ተፈጨ ነው። ስለዚህ ያንን ራሱ ማወቃችን በጣም ትልቅ ነገር ነው ብዬ ነው የማስበው። እሱ የካናዳ ስታንዳርድ ነው ብለህ yes የካናዳ ስታንዳርድ ነው። እንዴት አገኘው? ዋው ቃላቶች በጣም ደስ የሚል አሪፍ ነው ነገር ነው ያየሁት። ተመልካቾቻችን እናንተስ እንዴት አያችሁት? እኔ በጣም ኤክሳይትድ ነኝ። አዝመራ በጣም ልዩ ነው፣ ልዩ ነው። እኛ መስራታችን ሳይሆን ልዩ ነው። ከዛ ነው የምንጠቀመው፣ ለቤታችን ከዛ ነው የምንሰጠው። በጣም አሪፍ ነው። እንጀራ በጣም ቀለል ያለ ነው። በቃ እኔም ራሴ አዝመራ ተጠቃሚ ነኝ፣ ግን ሳላውቅ ነው በእውነት የምናገረው። ከምሬ ነው። ይሄ አሁን ቪዲዮ ላይ ስለሆነ አይደለም፣ ከየት እንደሚመጣም ሳላቅ አንዳንዴ በመሞከር ለጤና የሚስማማ ነገር ታገኛለህ። ከዚህ በፊት የምንመገበው ብዙም ጥሩ ስሜት አይሰጠኝም ነበር። አሁን ግን በኋላ ነው ይሄን ጤፍ ስንጠይቅ እዚህ እኮ ነው ያለው ሲባል እንዴ እኔ ከዛ መጥቻ አየሁትኝ ለምን ተመታፈችም እንደኔ ልባችሁ ርፍ አይልም በሚለው ነው ለጠየቀኝ ጥያቄ በጣም ልዩ ነገር ነው። የተለየ ስሜት ነው። አንተ ግን እንደው ምን ይሰማሃል? እዚህ ጋር አሁን በየጊዜው አገር የሚል ጤፍ እያየ እንጀራ በጣም ደስ ብሎ ነው የምትሰራው። በጣም አሁን በቃ ይሄ እንደ ቤታችን ነው። በቃ ምንም ነገር እንትን አሁን ተቆጥረን ምናምን ሳይሆን በቃ ወደ ነው የምንሰራ። በቃ ደስ ይላል። የኛ ደግሞ ለህብረተሰባችን መገልገል አሁን ለምሳሌ በቃ የኛ ነው እንሰራ ህብረተሰባችን የምትጠቀመው ነው። ኤርትራውያን የሆኑ ኢትዮጵያዎች በዚህ ነው የምንጠቀመው። እንጀራ ነው ያደግነው እንጀራ ነው እና ዋና ነገር በእውነት እንዳየሽ ነው። በቃ ሁሉ ነገር እንዳየሽ ነው። በጣም አሪፍ ነው። በጣም ደስ ይላል። ጥሩ መልካም ነገር መስራት ለራስ እንቅልፍ ያስፈልጋል። ለምን እኛ አሁን ስጋት የለም ከዚህ በኋላ አዝመራ የለም። እኛ ከኢትዮጵያ የምናመጣው ካዳ ወዲያውኑ ሌላ ምንም ነገር እንትን የለም። እሱ ብቻ ነው የምንጠቀመው። በጣም ነው የማመሰግነው ሲራክ። የነበረን ቆይታ በጣም ደስ የሚል ነበረ። ተመልካቾች በጣም በእርግጠኝነት ደስ የሚል ቆይታ ነበራቸው። ስለነበረን ጊዜ ስላስጎበኘን ስለሁሉም በእኔም በተመልካቾች ስም አመሰግናለሁ። ቴንኪው በጣም እንዴት አገኛችሁት? እኔ እጅግ በጣም ነው ኤክሳይትድ የሆንኩት እንደምታዩት። ሌላው በቃ ስፔሻል የሚያደርገው ደግሞ እዚቹን የምኖርበት ከተማ ላይ እንዲህ አይነት ነገር አለ ብዬ ራሱ አላስብም። አስቡት ይሄንን ጤፍ በቤቴ የጋገርኩ እየበላው ነገር ግን ከየት ጋር ተፈጭቶ እንዴት መጥቶ እንደሆነ አላቅም ነበር። አሁን ግን ይህንን ማየት በጣም ፐርሰናል ነው። በእርግጠኝነት እናንተም የተለየ ስሜት እንደፈጠረባችሁ ምንም ጥርጥር የለኝ። እስቲ ሀሳባችሁን በኮመንት ሴክሽን ላይ አስቀምጡልንና በሚቀጥለው ደግሞ ምን አይነት ጥያቄ ያላችሁ ምን የሚለውን በሰፊው እንመለስበታለን። የሚገርም ውሎ ነበረን አይደለ? ትዝ ይላችኋል ፕሮግራም ስጀምር ውሎ በካናዳ የሚል ፕሮግራም ነበረን። እንመለስበት መሰለኝ። ደስ የሚል ቆይታ ነበረን። እንዴት አያችሁት የዛሬን ዙረታችንን በካናዳ ላይ? ጥሩ ጊዜ ነው ያሳለፍነው። የሚገርም ነው እውነት ለመናገር እኔ በጣም ውስጤ ደስ ብሎኝ ያሳለፍኩበት ወቅት ነበረ። እንደዚህ አይነት ፕሮግራም እንድንሰራ የምትፈልጉ ከሆነ ወይም ደግሞ እንደዚህ አይነት በጣም ደስ የሚል አይነት ስራ እየሰራችሁ ያላችሁ የትም ብትሆኑ አሜሪካንም ቢሆን ጋብዙን፣ እንመጣለን፣ በቦታው ላይ እንገኛለን፣ እናሳያለን፣ አብረናችሁ እንውላለን።
ለማለት ነው። እንግዲህ ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ሰብስክራይብ ማድረግ አትርሱ። ኮሜንት በጣም ምን ተሰማችሁ ዛሬ ይሄንን ፕሮግራም ለየት ባለ ፕሮግራም ስለመጣል እሱንም አስተያየት መስጠት አትርሱ። እንግዲህ ወደ ቤታችን እንሄዳለን ማለት ነው። መልካም ጊዜ። አብራችሁን ስለነበራችሁ በጣም ነው የማመሰግነው። መልካም ጊዜ